ክለባት ጨዋታቸው በሚያደርጉበት ጊዜ ጎል ሲቆጠር ወይም ደግሞ በአጠቃላይ ጨዋታውን አሸንፈው ሲወጡ በተለያየ አጋጣሚ ደስታቸውን ሊገልጹ ይችላሉ። ይህን ከጀርባ ያለውን ፎቶ ይዤ እና ይህን ሀሳብ ለምንድን ነው ያመጣሁት? አርሰናል ፔጅ ላይ የሆኑ የስፖርታዊ መረጃዎችን እያዩ እያለ አንድ የሆነ ነገር አገኘሁኝ። ምንድን ነው እነዚህ ሁለት ፎቶዎችን ተጠቅመው ጆን ቴሪ ለሊግ ካፕ ፍጻሜ ስናልፍ ሴሌብሬት ያደረግንበትን መጠን የተደሰትንበትን መጠን በጣም በኃይለኛው ተችቶታል። ማንቸስተር ሲቲ ደግሞ ሊቨርፑልን ሲያሸንፍ በአንድ ሲንግል ጨዋታ በ3 ነጥብ እንደዚህ ሴሌብሬት አድርገዋል እና ምን ሊል ይችላል ነው ጥያቄው። አሽሙር ነው። አንኛ ሀሳቡ በጣም ተመችቶኛል። ይሄ እነሱ ያቀረቡበት መንገድ ፌስ ቱ ፌስ ቀጥታ ለምን ተችህን ምናምን ብሎ ከመጋተት ይልቅ እንደዚህ በአሽሙር ዘወር ባለ መንገድ በምሳሌ ያለውን ነገር የመልስ ምት መስጠት በጣም አሪፍ ነገር ነው። በእርግጠኝነት ጆን ቴሪ ምንም አላለም ስለዚህ ጨዋታ፣ ስለዚህ ሴሌብሬሽን ጉዳይ። ምናልባት ሲጠየቅ ሪያክት ሊያደርግ ይችላል እና ያቀረብኩበት መንገድ አንደኛ ሀሳቡ ስለተመቼ ነው፣ ሁለተኛ ደግሞ ያው ጆን ቴሪ ልክም ስላልነበረ ነው። ያው ከተናገረው ትንሽ ውሎ አድሯል፣ ግን ቢሆንም ልክ አለመሆኑን ድጋሜ ለማስታወስ ያህል ነው። በነገራችን ላይ ጆን ቴሪ ይህንን ትችት ከመሰንዘሩ በፊት በጨዋታው ላይ በጣም እየተንቆራጠጠ እንደዚህ ምናምን በቃ በጣም እንደዚህ እየደገፈ ማለት ከሞን ቦይስ ከሞን እያለ ቼልሲዎችን በጣም ሲደግፍ ነበረ። ፋይናሊ አልሆነም። በቃ መጨረሻ ላይም የመጨረሻው ጎል ታስታውስ ከሆነ ሲገባ ራሱ በቃ እርግጠኛ ነኝ ይሄ ኦፍሳይድ ነው፣ ከጨዋታ ውጭ ነው የተቆጠረው ጎሉ ይላል። ያው ምኞቱን ነው እየገለጸ የነበረው በዛ ወቅትና ምን ያህል ቼልሲዎች ለፍጻሜ እንዲያልፉ ሲደግፍ እንደነበረ ግልጽ ነው። ቢያሸንፉ ኑሮ ደግሞ እዛው ላይ ምን ያህል ሴሌብሬት ሊያደርግ እንደሚችል መገንበት አያቅተንም እና እንደዚያ ያለበት ዋና ምክንያት ብሽቀቱን በወቅቱ ነው ብሽቀቱን ተከትሎ የተናገረው ነገር እንደሆነ እኔ እንደዛ ነው አንደርስታንድ ማድረገው። ለማንኛውም ግን አርሰናሎች በጣም ስለተመቸኝ ነው ይሄን ያቀረቡበት መንገድ። ፔጃቸው ላይ ሲያቀርቡ ምንድን ነው እኛ ለሊግ ካፕ ነው ለፍጻሜ ስናልፍ ነው በዛ ልክ ደስታችን የገለጽ ነው። ነገር ግን ማንቸስተር ሲቲ ሊቨርፑልን ሲያሸንፍ በአንድ ሲንግል ጨዋታ ለ3 ነጥብ እሱ ስላገኘ በዚህ ልክ ሴሌብሬት አድርጓል። ሴሌብሬት ማድረጉ ትክክል አይደለም ሳይሆን ሁለቱን እስኪ ያነጻጽር ማለት አሁን ጆን ቴሪ ሲቲን ይተቻሉ ወይ ነው ጥያቄው። ስለዚህ ብሽቀቱን የገለጸበት ትክክል እንዳልሆነ የተቸበትን መንገድ ያሳዩበት ነገር ነው። ልክ ነው። ጆን ቴሪ አሁን በዛ ጨዋታ ላይ ያው ጆን ቴሪ እንደሚታወቀው በነገራችን ላይ ከቀድሞዎቹ በጣም ከምወዳቸው ከማደንቃቸው ተጫዋቾች መካከል አንደኛው ነው። ተከላካይ ነበረ። በቼልሲ ቤት ትልቅ ስም የጻፈ ትልቅ ክብር ጽፎ ያለፈ የቀድሞ ተጫዋች ነው። ተከላካይ መሆኑ ብቻ ሳይሆን ጆን ቴሪ በጣም ተጋዳይ የሆነ ተጫዋች፣ ጎልም የሚያስቆጥር ነበር። ልክ እንዳሁኑ እንደ ጋብሪኤል ማጋሌሽ እንደነ ቨርጅል ቫንዳይክ እንደዚህ ኳስ ተሻምቶ ጎል የሚያስቆጥር መከላከሉ ብቻ አለም የአጥቂዎች ፈተና መሆን ብቻ ሳይሆን በዛ ልክ የሚደነቅ ትልቅ ፕሮፋይል ያለው ተጫዋች ነው። አሁን እንግዲህ ኳስ ካቆመ በኋላ ልክ እዚህ ሶሻል ሚዲያው ላይ ሪያክት ከሚያደርጉ ሀሳባቸውን ከሚገልጹ ሰዎች መካከል አንደኛው ሆኗል እና የራሱ የሆነ ፔጅ ያለው አሁን እከተለዋለሁ እና ያንዳንዱ የሚያወራውን ነገር ያለው። ስለዚህ ይህን ጨዋታ ሲያይ የነበረበት ሰዓት ቤት ውስጥ ቁጭ ብሎ እየተንቆራጠጠ እንደዚህ ምናምን ሲያይ የነበረበትም ቪዲዮ እንደውም አለ ፔኔ ፔጅ ላይ ሸር አድርጌዋለሁ እና ከዛ በኋላ ግን አርሰናሎች ማሸነፋቸውን ካረጋገጡ በኋላ ወደ ትችት ገባ። ምንድን ነው ያለው? በሊግ ካፕ ፍጻሜ እንደዚህ ከሆኑ ማለት በቃ ወይ ዋንጫ ቢያነሱ ወይ በሌላ ትልቅ ውድድር እንትን ቢሉ አይነት ነገር ማለት ነው። ልክ ለማሳነስ ሞከረ፣ ድሉን ለማሳነስ ሞከረ እና ይሄ ብሽቀት ነው። አንዳንዴ ፕሮፌሽናልስ ለምን በዚህ ልክ ራሳቸውን ዝቅ እንደሚያደርጉ አይገባኝም። አርሰናልን መጥላት ወይም ሻምፒዮን እንዳያውም መፈለግ ወይ ወደ ፍጻሜ እንዳያልፍ መፈለግ ወይ የራስ ቲም እንዲያልፍ መፈለግ አንድ ነገር ነው። ነገር ግን በዚህ ልክ ወርደው የሆነ ድልን ለማሳነስ ጥረት ሲያደርጉ ለራሴ ይገርመኛል። ስለዚህ አርሰናሎችም ይህን ነገር ያስቀመጡት እኛ ለፍጻሜ ለመድረስ ባደረግነው ትግል ፍጻሜ መድረሳችን ስናረጋግጥ ተደስተናል። ተጫዋቾቻችን ተደስተዋል። አጠቃላይ የቡድኑ አባላት ሁሉም ተደስቷል፣ ሴሌብሬት አድርጓል፣ ደስታውን ገልጿል። ማንቸስተር ሲቲ ደግሞ አዘሴም ታይም አንድን ሲንግል ጨዋታ አሸንፎ እንደዚህ ሴሌብሬት አድርጓል። ግን የትኛው ነው ክብደት ያለው ነው ጥያቄው። የትኛው ነው የሚያስጨፍረው ሞር ነው ጥያቄው። ስለዚህ ጆን ቴሪ እነሱንስ ምን ሊላቸው ነው? ስለዚህ ጨዋታ ሲንግል ጨዋታ ማሸነፉ በአጠቃላይ ምንድነው እሱ ለዋንጫ ለፍጻሜ ሲደረስ ለግማሽ ፍጻሜም ለሩብ ፍጻሜም የትኛውን
አጠቃላይ ማሸነፍ የሚባለው ነገር ድልን መንሳት ሲቻል በእግር ኳስ ሜዳ ላይ ከጨዋታው በኋላ ሴሌብሬት ይደረጋል፣ ደስታቸውን ይገልጻሉ፣ በግልም እንደ ቡድንም። ስለዚህ ይሄንን የተቸበትን መንገድ ምላሽ የሰጡበት ነገር በጣም ስለገረመኝ ነው። ለማንኛውም ጆን ቴሪ አይዞህ፣ ዘንድሮ ቼልሲ ምንም አይነት ዋንጫ ላይ የሚገኝ አይመስልም። እንተ ግን ወጥረ መደገፍ ግን ቀጥልሃል፣ ጥሩ ነው። ግን ያው ይችን ነገር ተመልክቶ እንግዲህ ምን ሊል እንደሚችል እኔ በኩሌ በጉጉት ነው የምጠብቀው። ለማንኛውም ሀሳቧ ስለተመቸችኝ ያመጣሁት። ይመቻችሁ። አርሰናሎች ዘንድሮ መጨፈራቸውን ይቀጥላሉ። በእርግጠኝነት ነው የምናገረው። ይቀጥላሉ። የሆነ ዋንጫ አለ፣ የሆነ ዋንጫ ይሸተኛል። በቃ በአንደኛው መጨፈር የግድ ነው። እኔ እንደማንም ዝም ብዬ 4 ዋንጫ ይነሳል ምናምን እንደዚህ አይደለም። በአንዱም ቢሆን እርግጠኛ ሆኛል ለ100%። ግን በእርግጠኝነት ማለት ባይቻልም የሆነ ዋንጫ የሆነ ድል ግን ዘንድሮ ይሸተኛል። ወይ ሻምፒየንስ ሊጉ ነው፣ ወይ ፕሪሚየር ሊጉ ነው፣ ወይ ሊግ ካፕ ነው፣ ወይ ኤፍኤ ካፕ ነው። ብቻ የሆነ ነገር አለ። በአጭሩ እሱን ነው ልላችሁ የምችለው እና መጨፈራቸው ይቀጥላል። አርሰናሎች ሰዎችን መብሸቃቸውን መቀጠላቸው ነው ማለት ነው። በጣም ያሳዝን ነገር ነው። ከዚሁ ጋር በተያያዘ ግን በሲቲ ድል ማለት የተበሳጫችሁ ሰዎች አላችሁ። ሲሪየስሊ ማለት በሲቲ ድል የተበሳጫችሁ፣ ሲቲ ለምን አሸነፈ፣ ሲቲ ማሸነፉ እኮ በቃ አርሰናልን እንትን አጨለመው ምናምን የምትሉ ሰዎች አላችሁ። ኧረ ተው። የሚያምረው እኮ ትንሽ ጋቡ አለ አይደል? የተወሰነ ጠበብ ሲለው እና በዛ ላይ ደግሞ ሲቲ ትናንት ያሸነፈበትን መንገድ የቡድኑ ኬሬጅ አጠቃላይ ሁሉም ነገር እንደውም ጋር ኔብል ምን ሲል ሰማሁት መሰላችሁ? ያው አርሰናል በመተቸት የሚታወቀው እሱ አርሰናል በመጥላት ጭምር ነው የሚታወቀው እና ከዚህ ድል በኋላ ምን አለ ሲቲ አሁንም ቢሆን የቡድኑ ከሬጅ እና የተወሰኑ ሰዎች ላይ የወደቀ ማለት የተወሰኑ ሰዎች አጠቃላይ የቡድኑን ከሬጅ ይዘውት ከፍ ብለዋል እና ፋይናሊ ይሄ ቲም ከዚህ በኋላ የሚቀመስ አይመስልም፣ አርሰናል በጣም መጠንቀቅ አለበት የሚል አስተያየት ሲሰጥ ነበረ እና በዚህ ቲም ውስጥ በጣም ቁልፍ ብሎ የጠራቸው ኤሪክ ሃላንድ፣ ፔፕ ጋርዲዮላ እና ዶናሩማ ናቸው። በረኛው ግብ ጠባቂው የእነዚህ ሰዎች ቁልፍ መሆን ነው የቡድኑን አሁን እንደገና ወደ ማንሰራራት ይዞት እየመጣ ያለው። ስለዚህ አሁን ሲቲ አዲስ ካስፈረማቸው ተጫዋቾች ጋር በተያያዘ በጣም እየተጠናከረ ነው ቡድኑ እንደ ቡድን እና አይ ቲንክ የአርሰናል መዘናጋት፣ ወደኋላ መቆም፣ ይሄ ነጥብ መጋራት ምናምን የሚሉት ነገሮች ትንሽ መዘናጋቶች ካሉ ሲቲ የሚቆም አይመስልም ነው። ስለዚህ ለሻምፒዮንነት በጣም ሊገሰግስ ይችላል፣ ሻምፒዮንም ሊሆን ይችላል ነው። እኔ ይሄን እጋራለሁ። አሁን ይሄን አስተያየት አንዳንዶቹ ሟርተኛ፣ ምቀኛ ምናምን እንደዚህ አይነት አስተያየቶች ሚዛን ይደፋሉ። በነገራችን ላይ ዝም ብሎ ይሄ ከምቀኝነት አለ። ምቀኝነት ማለት ሻምፒዮን ቢሆን አርሰናል የምንጊዜም አስቀያሚው ቲም ሻምፒዮን የሆነ አስቀያሚው ቲም ነው ብሎ የሚሰጠው እንደ ፖል ስኮልስ አይነቱ ቀሽም የሆነ አስተሳሰብ እንጂ እንደ ጋሪ ኔብል አሁን እንዳለው ነገር ግን ተቀባይነት ያለው ነገር ነው። ስለዚህ እኔ ሁልጊዜም እንደምለው አርሰናል የሌሎችን ነጥብ መጣል የሌሎችን መሸነፍ ጠብቆ ከሆነ ሻምፒዮን የሚሆነው ምንም ጥያቄ የለውም። በእንግሊዝ ፕሪሚየር ሊግ ሁሉም ክለቦች ደክመው አንድ የሌስተር ሲቲ ያነሳበት 80 ምናምን ነጥብ ይዞ ያነሳበት ዓመት ልክ እንደዛ እንደማለት ነው። ስለዚህ አርሰናል በጣም ከዚህ በኋላ ያሉትን ጨዋታዎች በጥንቃቄ ተጫውቶ ነጥብ ሰብስቦ በተቻለ መጠን ነጥቡንም 90ና ከዛ በላይ አድርሶ ሻምፒዮን እንዲሆን ጠንካራ ቡድን መሆኑን የዚህ ዓመት ጠንካራው ቡድን መሆኑን አስመስክሮ ዋንጫ እንዲያነሳ ነው የምንፈልገው። ለምሳሌ ሳይሸነፍ ዓመቱን ሙሉ ኢንቪዚብል የሚባለው ታሪክ ሁልጊዜ ስናነሳው የምንኖረው በጥንካሬ ስላነሳው ነው። ሳይሸነፍ አንድ የምጅ ሳይሰጥ ብዙ ቢሆን ማቻ ያወጣው ግን አንድ የምጅ ሳይሰጥ ሳይሸነፍ የወርቅ ዋንጫ ስላነሳ ይሄን እንደ ትልቅ ታሪክ እናነሳዋለን። ስለዚህ በዚህ ዓመትም የሌሎችን ድክመት ሲቲ ስለደከመ እኮ ነው፣ ሊቨርፑል ስላልነበረ እኮ ነው ምናምን ተብሎም እንዲወራ አያስፈልግም። ተጋድሎ ተፋልጦ ድሉም በጣም ጣፋጭ የሚሆነው እንደዛ ሲሆን ነው ብዬ አስባለሁ። ስለዚህ በዛ መንገድ ሻምፒዮን እንዲሆን ነው የምፈልገው፣ መሆኑም አይቀርም ብዬ አስባለሁኝ። የጋሪ ኔብል አስተያየት ግን እንደ ቀላል መታየት የለበትም። የኔም ስጋት ስለሆነ ነው። ድል ለመድፉ እንላለን።